አሁን ይቅርታ ልጠይቀኝ አትፈልግም ወይስ እየቀለድክ ነው? አንቺ እንኳን ጥሩ ሰው ይልሉና አረባክሽ። ምንድነው? ቆይ ሮቤል ምንድን ያለ አልገባኝም። አትዋሽ። ሮቤልን ወቅተሽዋል አለ? እውነቱን ንገሪኝ አድናን። አሁንም ይህን ጥያቄ እየጠየቀኝ ነው። እረዳሻለሁ እኮ ከብዙ ነገር አንጻር፣ ግን በቃ እኔ የምፈልገው እውነቱን እንድትነግሪኝ ብቻ። እውነት ዝም በል አድናን። የትኛውን ሸርት ነው የፈለግ? ሰይጣን ራስ እኮ በአንቺ ጭካኔ ይቀናል። ከአንቺ ጋር ስር ቁጭ ብሎ መማር አለበት። የእውነት እንዴት ማለት? የት ነበርሽ? ቆይ እንዴት አወቅሽ? አውቅ ነበር። ሮቤል እንደዛ ስላደረግሽው ለእኔም እንደማትመለሽ ነበር የገባኝ። አይቼሻለሁ ሚራ። በድጋሜ ሉዋናን ልትወጋት መድኃኒት እየቀመመች እያለ ሉዋናም ተደብቃ ታያታለች። ሉዋናም እንግዲህ ክፍላ ከገባች በኋላ ትራሱን ታዘጋጅና ሰው እንደተኛ አስመስላ እሷ በር ስር ትቀመጣለች። ሚራም ትመጣና ዛሬ መጨረሻሽ ነው በይ መልካም ረፍት ይሁንልሽ ብላ መርፌውን ወቅቷት ዞር ስትል ሉዋናንን በር ስር ታያለች። ሚራም እጅግ ትደነግጣለች። እንዴት ነው ይሄ ነገር? መንፈስ ነው ወይስ ሰው ነው? በማለት ከደነገጠች በኋላ ሮቤልን እንደዛ ያደረግሽ እኔ ላይ እንደዛ እንደምታደርጊ ምንም አይነት ጥርጣሬ ስለሌለኝ እየተከታተልኩሽ አይቼሽ ነበረ። ስለዚህ እኔ እቀርምሻለሁ እንጂ አትቀርብኝም። እኔ ለመግደል ባትለፊት ጥሩ ነው ብላ ትላታለች። እንግዲህ ሚራም በሰላም ከዚህ ቤት የማትወጪና ትዳሬን የምትበጠብጪ ከሆነ ይሄ ነገር የማይቀርልሽ ነገር ነው። እኛ መጀመሪያ ትዳሬን በነፃነት እየኖርኩኝ ነበረ፣ መተሽ ትዳሬን በጠበጥሽ እያለቻት ትገኛለች። አድናንም እንግዲህ መርፌውን እየወጋችው ሚራ ሉዋናም ቦርሳውን ይዟ እንግዲህ ሚራ ሮቤል እንዳይሄድ መርፌ እንደወጋችው እየነገረች ነበረ በባለፈው ክፍል። አሁን ላይ እንግዲህ አድናን ሚራን አምኗት እንዴት ነው ሉዋና እንደዚህ የምታደርጊው? እንዴት ወንድሜን ትወጊዋለሽ? ዞር በይልኝ ብሎ ይላታል። እንግዲህ ሚራም በዛኑ ሰዓት እሱ ሲለቃት ሮቤል ጋር ትሄድና ይሄንን መርፌ ሚራ እንደወጋች ሳይሆን ሉዋና እንደወጋች ለአድናን ትናገራለች ትለዋለች። ይሄንን በፍጹም አላደርግም። እንዴት አደርጋለሁ? ይሄንን ራስሽ ወቅተሽኝ ብሎ ሲላት ወደ ሳይሆን ተገደ ነው የምታደርገው። ከዚህም በኋላ የኔ አሽከር እንደሆንክ እንዳትረሳ ትለዋለች። እሷም አላደርግም ብሎ ሲላት የሳራን ቪዲዮ ታሳየዋለች። እሱ እየቀበራት እያለ እሷ ቪዲዮ ቀርጻ ነበረ። ካልሆነ ይሄንን ቪዲዮ ለሁሉም አሳያችኋለሁ። አሁን ሚራ እንደወጋች መናገር አለበት ትለዋለች። እሱም እንግዲህ እሺ ብሎ ያሳያል። እንዴት ነው ግን አንቺ ቪዲዮ እየቀረሽኝ? መጀመሪያም ልትክጂኝ ተዘጋጅተሽ ነበረ። እኔ እኮ አፈቅርሻለሁ ወድሻለሁ ብሎ ይላታል። አንተ በፍጹም አታፈቅረኝም፣ አትወደኝም። ብታፈቅረኝና ብትወደኝ ኖሮ ትናንትና በመጣይ ሴት አትቀይረኝም ነበረ። ስለዚህ እኔ አሁን ስራዬን ጀምሬያለሁ። አሁን የራስ ጉዳይ ነው። ሄደ የማትነግረው ከሆነ ይሄንን ቪዲዮ አወጣብሃለሁ ትለዋለች። እሱም እንግዲህ ምንም ማድረግ ስለማይችል ያው የሳራ ቪዲዮ ስላለው ሉዋና ደግሞ አላምንም ሲላት አድናን ሂድና ከፈለክ ወንድምን ጠይቀው እኔ አይደለሁም የወጋሁት ብሎ ነበረ። እሱም ለመጠየቅ ወደ ክፍል በሚገባበት ሰዓት ሆኖም በማለት እንግዲህ እሱም ይስማማል። ሆኖም አድናን በመጣበት ሰዓት ሉዋና እንደወጋችው ይነግረዋል። ሉዋና ናት እኔ የመዳን ተስፋ ነበረኝ፣ አሁን ግን እሷ መርፌ ወግታኛለች። እሷ ተዘጋጅቷ ነበር የመጣችው። እኔ ሉዋናንን አፈቅራታለሁ በማለት ሲለው አንተ ፍቅር የታውቃለህና ነው የምታፈቅራት? በፍጹም አታፈቅራትም። ስለዚህ አሁን አንተ ሉዋናንን አታፈቅራትም፣ ማነው የወጋ ብሎ ሲጠይቀው ወንድሜ እሷ ናት የወጋች፣ እኔ ለአንተ ነፍሴን እሰጣለሁ ይለውና እንግዲህ እንደምንም እንደሚያምነው ያደርጋል።
አድናንም ከዛ ይወጣና እንግዲህ ሶፋው ላይ ሊቀመጥ ከማሰቡ በፊት ሉዋናን በር ላይ እየጠበቀች ነበረ። ካዳ ይቅርታ ጠይቀኝ ብላ ስትጠይቀው አንቺ እንኳን ቢሆን መልካም ሁኚ እስቲ አንቺ እንኳን ብትሆኚ ጥሩ ሰው ሁኚ እንጂ ለምንድን ነው ወንድሜን እንደዚህ ያደረግሽው? ይላታል። ምንድን ነው እሱ አልገባኝም። እኔ አሁን ራሱ ይቅርታ ጠይቀኛለህ ስል አንተ ጭራሽ እንደዚህ ትለኛለህ እንዴ ብላ ትለዋለች። እሱም እንግዲህ ሮቤል አንቺ እንደወጋሽው ነግሮኛል በማለት ይነግራታል። እንዴት ነው እኔ እንደወጋው የሚናገረው? እኔ መጀመሪያ ራሱ እሱ ይናገራል እውነት ብዬ ወደሱ መላኬ ነው ጥፋተኛ። አሁን በቃ እውነቱ ላይ ትደርሳለህ፣ እኔ እጄ አወራዋለሁ። እኛ የምናወራውን ወሬ ሁሉ አንተ ስማ፣ በር ስር ሁንና ትለዋለች። እሱ መሺ በማለት በር ስር ሆኖ ይሰማል። እንግዲህ ሚራም ወደ ውስጥ ሉሃናም ወደ ውስጥ ትገባና ምንድን ነው እያደረክ ያለው? አንተ አታስብ እንዴ? እንደዚህ ሆነ እንኳን ትዋሻለህ? እንዴት ነው እኔ ያልወጋሁን ወጋችኝ የምትለው? እያለች እንግዲህ ሉሃና ሮቤልን ትቆጣዋለች። እሱም ይቅርታ አድርጊልኝ አስፈራርቷኝ ነው የዋሻውት አስፈራርታኝ ነው በማለት ሲላት እንግዲህ አድናንን አዳምጥ ብላው ነበረ። አድናን እያዳመጠ ባለበት ሚራ ትመጣና ምንድን ነው በር ስር ሆኖ ደግሞ የሚያዳምጠው ብላ በቁጣ ኃይል ከዛ ጋር እንዲነሳ ታደርገዋለች። የሰው በር ስር ምን ታደርጋለህ በማለት ስትናገረው እሱም እንግዲህ ከዛ ጋር ይነሳል። እሱም ከዛ ጋር ሲነሳ ወደ ክፍል ይሄዳል። እንግዲህ ሉሃና ሁሉንም ነገር አወጣጣው ነበረ። ሚራን ፈርቶ እንደ ከዳት ሚራን ፈርቶ እሷ አስፈራርታው ሉሃና ወጋችኝ እንዳለ ሁሉንም ነገር ነግሯት ነበረ። ሆኖም እንግዲህ አድናን እንዳሰበችው አልሰማላትም ማለት ነው። አድናንንም ልታዳምጥ ስትል ሚስት መጣችብህ ወይ ምናምን ብላው እንግዲህ አዎ ሲላት አይዞ አንድ ቀን ታምነኛለህ፣ አንድ ቀን ትረዳኛለህ፣ ግን በፍቅር እንደዚህ የለም ምናምን ነገር እያለችው እንደውም እንጋባ አላላትም። እንጋባ እንዴት ባለትዳር ሆነ እንጋባ ትላለህ? እኔ እህቴን ፍለጋ ነው የመጣሁት። እህቴን ካገኘው እንደውም ሄዳለሁ። እንደዚህ ሳንተማመን ምንም አይነት ፍቅር የለም ብላ ትላለች። እንግዲህ ሚራም ደግሞ መቼም ሆነ አድናንን እንደማታገኘው እየነገረቻት ነው ያለችው። ሆኖም እንግዲህ የሚራ ብቻ ሳይሆን እሷ ራሱ ያው አድናንን እንደማታገኘው እያወቀች ነው። አድናን እንግዲህ ሊያምናት አልቻለም። የሚያምነው ሌላ ነገር ነው። እሷ ያምነኛል ብላ ስትነገር እሱ የሚያምነው ወንድሞቹን ነው እና ስለዚህ እንደዚህ የሚሆን ከሆነ በፍጹም ትክክል አይመጣም በማለት እንግዲህ እየተናገረችው ትገኛለች። እሱም እኔ እኮ አምንሻለሁ ግን አፍራሽ ነው፣ ግን ካለበት ምንም ነገር አይሆንም በማለት እንግዲህ እየነገረችው ነው። ግን ያው እሱ ሊያምናትም ሆኖ ግራ ተጋብቷል። ሮቤልም እንግዲህ እዛ ጋር እሷ ናት የወጋችን ብሎ አሳምኖታል። እዚህ ጋር ደግሞ እሷ እንዳልወጋችሁ እየተናገረች ነው። ሚራ እንግዲህ ጭካኔዋ ብዛት ደግሞ ሉዋናንም ለመውጋት አስባ ነበረ። ሆኖም አልተሳካላትም እንጂ እንግዲህ አሁን በስተመጨረሻ ላይ ደግሞ ሮቤል በጣም አዝኗል። ሮቤል አሁን እንግዲህ ወንድሙ ላይም ተናዷል። ያንተ ወሬ የመስማት አይደለም ያለኝ በቃ ስለ ሚራ እያደረገችበት ያለችውን ስለተናደደ ሻንጣውን ይዞ ለመሄድ ይዘጋጃል። ሻንጣውንም ይዞ ለመሄድ በተዘጋጀበት እንግዲህ አንድ ሀሳብ ይመጣለታል። እሱም ሻንጣውን ወደ አልጋ ስር ያስገባና ያንን ሻንጣ እንድታቀብለው ሊያደርጋት ያስባል። ሆኖም ሚራ ትመጣለች። ሚራም ስትመጣ ሰላም ትለውና ምንድን ነው ለሉዋናን ያልካት? ይሄ ልቅ አፍ ብቻ በዚህ አውርተህ አድናን ነቅቶ ነገሮችን እንዳታበላሽብኝ ምናምን ትለዋለች። ከዛን እሱም እንግዲህ ምንም ነገር እንዳላወራ ይነግራታል። እኔ ምንም ያወራሁት ነገር የለም፣ ግን አሁን የኔ ቆንጆ ነኝ በቃ ብሎ ሲላት እሱ ድሮ ቀረ የኔ ቆንጆ ማለት አለፈክ ትለዋለች። እሱም እንደዛ በምትለው ሰዓት እሺ በቃ
ግን እኔ ከልቤ ነው የኔ ቆንጆ ያልኩሽ፣ እሺ ነይ በቃ ብሎ ይላታል። እሷም እንግዲህ እንትን ትለዋለች፣ ፊት ትነሳዋለች። እሷም ፊት በነሳችበት ሰዓት እንግዲህ ዞር ይላል። መጨረሻ ላይ እሺ ነይ አንዴ ቦርሳ አቀብኝ ብሎ ይላታል። ከቦርሳ ውስጥ ነጭ ልብስ አለና እሱን እንድታቀብኝ ይፈልጋለሁ፣ አንዴ እሱን ስጭኝ ይላታል። እሷም ደግሞ እውነት መስሏት ልትሰጠው ትሄዳለች። ነጭ ቲሸርት ስጭኝ እያለ እያወጣጣ እሱ አንቆ ሊገላት ገመድ አዘጋጅቷል ማለት ነው። ከዛም በኋላ አንገቷን እንቅ አደረጋት ማለት ነው። አንገቷን እንቅ አድርጎታት ክፍሉ በዚህ ተጠናቋል ማለት ነው። እንግዲህ ቀጣይ ዛሬ ማታ ይለቀቃል እና ዛሬ ማታ እንግዲህ እስኪለቀቅ ድረስ እንጠብቃለን ማለት ነው። በዚህ አይነት መልኩ ነው የዛሬው ማለት ነው። እንግዲህ ሮቤል ይሳካላታል፣ አንቆ ይገላታል ወይስ እንዴት ያደርጋታል? እንግዲህ እሷ መጀመሪያውኑ ተዘጋጅተውበት ሚራን በሚቀብር ሰዓት እሷ ቪዲዮ ቀርጸዋለች ማለት ነው። ያንን ቪዲዮ የቀረጸችውን እንግዲህ በዚህ አይነት መልኩ አሁን እያስፈራራችው ነው የምትገኘው ማለት ነው። እንግዲህ መጀመሪያ ላይ ማን ነው ሊክድ ያሰበው ማለት ነው? እሷ ናት ልትክድ ያሰበችው። ስለዚህ ይሄንን ይመስላል ማለት ነው። ሮቤል ይሳካላታል ወይስ አይሳካላትም የሚለውን እንግዲህ የምናይ ይሆናል። ሁላችንም ውድ የተከበራችሁና የተወደዳችሁ የሴና ቤተሰቦች የዛሬ ቪዲዮ ይሄንን ይመስላል። እናንተ ደግሞ ኮሜንት ላይ አስተያየታችሁን እንድታስቀምጡልኝ ስል በአክብሮት እየጋበዝኳችሁ ምሳ እየሰራው ነው ያለው ሲያወራችሁ ማለት ነው። እንግዲህ ምሳም ተጋብዛችኋል። እጅግ በጣም ምርጥ ምሳ ነው እየሰራሁት እና ምሳ የምትጋበዙበት እንዳትቀሩ ማለት ነው። እንግዲህ ቤቴ ደግሞ የሰፈር ይገኛል ለምትሉ ቀና ብላችሁ ወደ ጎን እንደታጠፋችሁ ታገኛላችሁ ማለት ነው። ጎንበስ እንዳትሉ ቀና እንዳላችሁ የምታገኙ ስለሆነ እንግዲህ ሰብስክራይብ እና ላይክ አድርጉ። እቺ ምግብ ደግሞ ለቅላችኋለሁ። አይሚሲው እንዴት እንደሚጣፍጥ ለእጃችሁ ራሱ ጥንቃቄ ያስፈልገዋል ማለት ነው። እና ይሄንን ይመስላል ውዶችዬ። ባይ ባይ።